ሸባብ ሀገራችን እኮ ትንሽ እያስቸገረ ነው አሉ። ዱዓቱል ሐቅ አይነ ዱዓቱል ሐቅ ከትናንት ወዲያ የዋለው ሀገራችን ላይ የዋለው ውሎ ያ ሸባብ በጣም ከንባ አልፎ ደም የሚያስለቅስ ነው። لمن له قلب لمن كان له قلب أو ألقى السمع ሽርክ ኩፍር በቅዱስ በአደባባይ በሪዓየት المجلس አብረው ያሉ የዞሩ የውሸት በያን ደግሞ ወጣናል። يا شباب مجلس እኮ ስሙ المجلس الأعلى للشؤون الإسلامية في إثيوبيا ነው አይደል የሚለው ስማቸው እስልምና ጉዳዮች ያላፊ እና ቤተሰብ ጠይቀን ነገሩ እንዳይከሰት ከአቅማችን በላይ ሆኖ ነው። አንተ ቤት ነው እንደ የምትጠይቀው መጅሊስ እኮ ማለት ያ ሸባብ መንግስት የሙስሊሞችን ጉዳይ አስረክቧል ማለት የሚገባቸው የነበረ ያ ሸባብ መጅሊስ ሁኩማ ዘንድ ሄዶ ይሄ ዲናችን ጋር ይሳረራል አይሆንም ብሎ ነገሩን መቅጨት ይችል ነበር። لكن ليس في قلبه محال ሁሉም ጋር ለመተዳደር እንደዚህ ብለን ጠይቀን ነበር። ምን ሆናሉ? ከአቅማችን በላይ ሆነ። طيب ይሄንን አንዲት ቦታ ማስከልከል ካልቻል ቀባያ المسلمين الكبار እንዴት አድርገህ ታስከብራለህ? እንዴት አድርገህ ትችላለህ? አትችልም። እኛ እናውቃለን እንደማይችሉ لكن ሰው ጃህል ላይ ስለሆነ ጃህል በጃህል ላይ ይጨምሩበታል። የሰውን ድምጽ እኮ ወስደዋል። ያ ሸባብ ወስደዋል አልወሰዱ ትጠየቃለህ። ድምጽ أقل شيء يا شباب لماذا لا يتوقف المسلمون دمثهن ما ننقرها دمثهن زم بتل دمثهن باسط دمث يسط بمسلموች ላይ በአቂዳ የሚጫወት ሰው ስልጣን ካገኘ አማም አላህ በድምጽ ትጠየቃለህ። ብዙ ጊዜ ተንቢያ አድርገናል። ስለዚህ አሁን ጣዖት ሊሰሩ ቃልም ገብተዋል። ሙዚየም አድርገን በየዓመቱ እናስታውሰዋለን። الله سبحانه وتعالى له عباد እኔ አንተ ስለ ተውሂድ ስለ ዲናችን ምንችለውን ተወተና ላልተወጣንም ነው እንጂ ጥያቄው እኮ ያ ሸባብ እስልምና አስሉ አላህ ነው የሚጠብቀው። ይሄ ሳፊ የሆነውን እስልምና والله አላህ ይጠብቀዋል። የአላህ ጁንዶች አሉት። እነዛ ጁንዶቹ ደግሞ ለሁሙል ጋሊቡን ብሎ አላህ ቃል ገብቶላቸዋል። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። አላህ ባለው ሰዓት አثار الشركيات እንዲመጥማጡን የሚያጠፉ የአላህ ባሮች ሊመጡ ይችላሉ። ግን አንተ አማና አለብህ፣ እኔ አማና አለብኝ፣ እሱ አማና አለበት። የቻልነውን ተወተናል ወይ? አይነ ዱዓቱ ተውሂድ አይነ ዱዓቱ ሱና በዱንያ ሻገለ ሁሉም ያሰባብ ለማይበላው ዱንያ ለማይቀመጥበት ህንጻ ድንጋይ ስለሰራ ካፊር ድንጋይ ስለሰራ ከዲን ወጣ ያለ ሰው ድንጋይ ይሄ والله شباب السنه يا شباب በጣም ቢዚ ሆነ በዱንያ خير ሲባልም የለም። መስጊድ እንኳን እኮ የሚሰበስበን መስጊድ አለን የለን? አለ ወይ? ያለ አህሊ ሱና የሚሰበስብ መስጊድ የለም። የሚጣሉት ማህበረሰቡ በሰራው መስጊድ የኔ ነው ያንተ ነው። የሚያሳፍር ሁኔታ። ስለዚህ نسأل الله أن يرد أهلنا وأن يردنا إليه ردا جميل አልሰራንም መስራት አለብን። عليه جزء الترحم عليه الله رعاة السنة يترحمون عليه. طيب على كل الأحوال ترحم እንግዲህ ሰውየው ኒምራ واحد عدو لأهل السنة ነው ብለናል ሀገራችን ላይ وقد يفضى إلى ما أسلف ብለናል። እኛ ምላሳችንን እንይዛለን كان تدخل بينه وبين ربه لكن ሰውየው የታወቀ መኖሩ ፊትና ሆኖ ደግሞ መሞቱ ደግሞ የበለጠ ፊትና ሆነ። حتى الساساውን እኮ ያሸባብ በጫካ ያሉ ሰዎች ሁሉ ተከለሙ عنه ይናገራሉ። ወሃቢያ ደሳላት እሱ ስለሞተ እንደውም ወደ ብሔር አስገብተውት አማራ ስለሆነ ነው ይላሉ። እነዚህ አገር የሚረብሹት ሰዎች ሳንኑ ማን ነው የሚሏቸው? ያሸባብ እዛ ድረስ ደርሷል። ወአህሉ ሱና ናይም ሱናለን የሚለው ሰው ይበላል ያለው ካፌ ነው ማለሽ። እንግዲህ ሻሂድ ያን ያሉት የሉም እኮ ያለው የት ነው? ያሸባብ ካፌ ማለት ማዕናው ምንድነው? ያሸባብ نسأل الله السلامة መከዝቡት ማለት አልችልም። እና ሰውየው ወዳስ ግን ነገርዮሽ አሁን በአገራችን ካሁን በፊትም እዚህ መጅሊስ ላይ ብዬ ነው በጎረቤት ሀገር እንደምናየው የነፈራ ቁባ ጣዖት የለም ብለናል። መቃብሮቻችን አንዳንድ ሙኻለፋቶች አሏቸው። ግን በጣም ሌላ አካባቢ እንደምንሰማው እንዳየነው ይሄ ሊጀምሩት ከሆነ نسأل الله أن يحول بينهم وبينه
الله سبحانه وتعالى እንዳያሰራው እንዳይሰሩት ከሰሩት ግን ብያለሁ ለአላህ سبحانه وتعالى ሊረዝም ሊያጥር ይችላል እንጂ ባሮች ያሉት መሬትን አላህ سبحانه وتعالى ተውሂድን እንዲጠብቁ حمات التوحيد አሉት طال الزمن ام قصر يزول بلا شك لكن قبل ذلك نسأل الله ألا يوفقهم لعملهم هذا እና መጅሊስ የሚባለው ነገር ብዙ ጊዜም ብለናል ስኮነ ይሄን ነገር ሁሉ ያመቻቸው ሸባብ አንድነን ሐበሻ ታስታውሱ ከሆነ ጀዲድ ሲመጣ ጀምሮ አገራችን ላይ ሰለፊ ሱኒ ቢዲ ሱፊ ቀብረን ጨርሰን አንድነን ብሎ ካውጃል ሰውዬ አሁን ያለው ሰው ከዛ ቀስ እያለ ብዙ ነገሮች አመጣ ኢላ ወህደት الاديان ገባ ብለናል እኔ አይደለሁም ያልኩት የሱ ሸባቦች የሱን ቋንቋ የሚያውቁ ሰዎች ردوا عليه وحاول ان يتملس من كلامه تملس لا يستطيع مسجل فيديو አሁን እኮ እንደዛ ነው ማዋሸት እኮ አትችልም ያሸባብ አንተ من الملائكه الكرام እንኳን استحياء ባታረግ ከዛም አልፎ ከረብ العالمين استحياء ባታረግ ተሰልጦብህ እኮ አለ የምትለው ሐረካ እንቅስቃሴ ምን مسجل የሚያልፍ ነገር እኮ የለም ካሜራ ሸጋላ እኛ አላህን እነ ረበከ ለቢ አልምርሳል አላህ ሁሉን ይቆጣጠራል አላህ ሐሊም የሚባል ስም አለ ሁሉንም ጀዛውን ይሰጣል ስለዚህ እምንችለውን ማድረግ አለብን ሐቅ ሲነገረን ሐቅን መቀበል መስማት መስራት ብሎም ማስተላለፍ አላስተላለፍንም ሰዎችን ዳዕዋ አላደረ እነሱ በአደባባይ ለሸባብ ሰውየው እኮ መጥቶ አለቀሰ ይባላል ምን አድርግልና ጳጳሱ መጥቶ አለቀሰ ማልቀስም በጣም አደነቁለት ነው የሚባለው አትባውል መይ እንግዲህ ምን ይባል ይሄ ምን አገባው እሱ ያሸባብ ሙስሊም ከሆነ አስለን ውስጥ አላቃ ከሌለ መሬትስ ለመቃብር እንዴት ተመደበ ይሄም ትልቅ ጥያቄ ነው ያሸባብ የመሬት ባለስልጣናቶች ወገኖቻችን ቤታቸው በዶዘር የተፈረሰባቸው ቢልአላፍ ይያሉ ለነሱ መስጠት በእና አሽየቲን ወዱአ በአንድ ቀን በሁለት ቀን የሚወጣ ቀራራል እንደያሸባ እኮ አላሮስ الناس መጫወት ነው በሙስሊሞች ጭንቅላት ወታደራዊ ትእዛዝ ነው አሸባብ ያውም ጦርነት ሲጀመር አስቸኳይ ትእዛዝ የሚተላለፈው ወታደሩ ይሄ አሸባብ እማ አምሩን ሙበየት ያ ሺካሬ መንካሬ የተባለው ሲትሰጥ ጀምሮ የተጠነሰሰ ሙበየት የሆነ አምር ነው ወይ ደግሞ ሙስሊሞችን ስለሚገረግር ይሄ እምነት ውስጥ ጣልቃ መግባት ነው ብዬ ነው የምማምነው እኔ የራሴ አስተያየት ላ ወመስሉ غير ስለዚህ على كل الاحوال فطناء መሆን አለብን الامر لمحاربه اهل السنه ولمحاربه السلفيه ሙበየት የሆነ ነገር አለ እኛ ግን ተዘናግተናል ነው መስኡልያ አለብን አማም አላህ እንጠየቃለን ሞት እኮ አይቀርም ዛሬ ከሆነ ዛሬ ትሞታለህ ነገም ከሆነ ነገ ትሞታለህ ያንተን አጀል የሚያቀርበው የሚያርቀው የለም አላህ Subhanahu Wa Ta'ala ጽፎታል ርዝቅህም ከዛልክ በሐቅ ላይ መሞት ደግሞ አላህ እንደነገረን في كتابه يا شباب ሐያት እኮ ሐቅ እየተናገር ሐቅ እየሰራ መሞት والله ሐያት نكتفي بهذا والله سبحانه وتعالى أعلم وصلى الله وسلم وبارك على نبينا محمد وآله وصحبه أجمعين